ጀግናው እንዴት ሰነበትክ? ላለፉት ጥቂት ሳምንታት ከዩቲዩብ ቻናል በድምፅና በምስል ጠፍቻለሁ። በእርግጥ እሱ ይቅር እንጂ ጽሁፎቹ በአባወራ ቴሌግራም ገጽ፣ በፌስቡክ ገጽ እንዲሁም ደግሞ በዚሁ በዩቲዩብ ቻናል ላይ አልተቋረጡም። እነዛ ጽሁፎች እንደሚደርሱ እንደምታነባቸው እየተጠቀምክባቸውም እንደሆነ ተስፋ አደርጋለሁ። እነዚህን እድሎች ባታገኝ እንኳን ቢያንስ ፍንጩን አግኝተዋልና ራስክን የምታውቅበት፣ ራስክን የምታሳድግበት፣ ራስክን የምታበለጽግበትን መንገድ መፈለግ አለብህ። ምክንያቱም በሰው ልጅ ላይ የታወጀው ጦርነት፣ በሰው ልጅ ላይ ያለበት መከራ፣ በተለይም ደግሞ ሰውነት ተፈጥሮውን እንዲጥል ነውና እሱን ከጣለ ምንም አይነት ጽድቅ መስራት አይችልም እና ያንን ተፈጥሮውን ለማወቅ ትሞክራለህ እንጂ ምንም ማድረግ አልችልም፣ ይህም እንደዚህ ሆነ፣ ያም እንደዚህ ሆነ ብለህ ሰበባ ሰበብ መደርደሩ አንተን ለባሰ ባርነት አሳልፎ ይሰጣል እንጂ መፍትሄ አይሆንም። እነዚህ የምጽፋቸውን ጽሁፎች አንብበው እንደዚህማ መሆን አንችልም፣ እንደዚህማ ማድረግ አንችልም፣ ምንም ማድረግ አንችልም፣ አሁን አንተ የምትለውን ነገር ማድረግ አንችልም የሚሉ በጣም በርካታ ሰዎች አሉ። ብዙ ሰበባ ሰበብ ይደረድራሉ። እነዚህ ጽሁፎች ወደ እነሱ ጋር ሲደርሱ ጽሁፎቹ እንዳይደርሱ የሚያደርጋቸው የማይመች ከባቢ እንደነበረ፣ እነዛ ከባቢ ያንን የማይመች ከባቢ ታልፎ እንደተጻፉ ጥናት እንደተሰራባቸው ለነሱ እንደደረሱ እንኳን አይረዱም። ዩናይትድ ኔሽን፣ አይኤምኤፍ፣ ወርልድ ባንክ፣ መንግስት፣ የኑሮ ውድነቱ፣ ወዳደር ሊቃውንቱ፣ ስራ ማጣቱ፣ ብዙ ሰበባ ሰበብ ይደረደራል። ሁሉንም ነገር ማድረግ ባንችል፣ ያሰብነውን ነገር ሁሉ ማድረግ ባንችል፣ እነዛን የምናስባቸውን ነገሮች ግን መፈጸም የሚችል፣ እነዛን መሸከም የሚችል አንድ ነገር ግን ማድረግ፣ አንድ ነገር ግን መሆን እንችላለን። አንተ ምንም ማድረግ አልችልም ስትለኝ፣ ምንም ማድረግ አንችልም ስትለኝ፣ እንደዛ የምትለው ተስፋ ከቆረጠ፣ አቅመቢስ፣ ደካማና ጎስቋላ ከሆነ፣ ወኔው ከተሰለበ፣ ልበ ሙሉነቱ ከጎደለ ማንነት እንደሆነ ይገባኛል። ስለዚህ ከዛ መውጣት አለብን። ይህንን የሚያጋቡብህን፣ ይህንን የሚነግሩህን፣ ጭራሽ ይህንን አጽድቀው የሚሰጡህን ሰዎች መራቅ አለብን፣ መለየት አለብን። ምንም ማድረግ አንችልም አትበለኝ። ባይሆን ምን ማድረግ እንችላለን፣ እንደውም ይበልጡንም ምን ማድረግ እችላለሁ ማለት ነው ያለብህ። ምን ማድረግ እችላለሁ በል። ማድረግ የምትችለው በጣም ብዙ ነገር አለ። ነገር ግን አንዱን ነገር ልጥቀስ። ዛሬ አንዱን ነገር ልንገርህ። አንድ ነገር ማድረግ ትችላለህ። ራስክን ማየት ትችላለህ። ራስክን ማወቅ ትችላለህ። ራስክን ማየት ባትችል ራስክን የሚያሳውቅህን ሰዎች መፈለግ ትችላለህ። ዋንስ ራስክን ካወቅ ራስ ላይ መሰልጠን ትችላለህ። ራስክን ማበልጸግ ትችላለህ። ጽድቅ ተሰራበት ዘንድ ራስክን ማሳደግ ትችላለህ። ለአንተ የተሰጠህን፣ ለአንተ ያለህን ማንነት ተፈጥሮህን ማየት ትችላለህ። የተሰጠህን ስልህ ገንዘብ ቆጠራ፣ ንብረት ቆጠራ፣ ሀብት ቆጠራ፣ የወረስከው፣ የሰራኸው፣ ያፈራኸው ከአንተ ውጭ ያለውን ነገር አትመልከት። አንተ ውስጥ ያለው ሰውነት ተፈጥሮህን፣ ማንነት ተፈጥሮህን፣ በተለይም ደግሞ ወንድነት ስጦታ፣ እሱን ማየት ትችላለህ። እሱን ኤው፣ እሱን ወቀው፣ እሱን ግዛው፣ እሱን ሰልጥንበት። እሱን ያሳድገው መጀመሪያ። ምንም ማድረግ አልችልም፣ ምንም ማድረግ አልችልም፣ ገንዘብ የለኝም፣ ሀብት ንብረት የለኝም፣ እውቀት የለኝም፣ መኪና የለኝም፣ ቤት የለኝም፣ ምንም ማድረግ አልችልም ስትል ቢያንስ የተሰጠህን አንዳች ነገር ማድረግ አትችልም? የተሰጠህ ነገር ላይ፣ የተሰጠ ሰውነት ላይ፣ ሰውነትህ ከየት ነው የሚመጣው? ወንድነትህ ከየት ነው የሚመጣው? ወንድነት አንተ ውስጥ ያለ አይደለምን? ወንድነትን ከገበያ ትገዛዋለህ፣ ከመርካቶ ትገዛዋለህ፣ ከዱባይ ታስመጣዋለህ፣ ከቻይና ታስመጣዋለህ። ወንድነትህን ለማወቅ፣ በወንድነትህ ለማደግ፣ በወንድነትህ ለመሰልጠን፣ ወንድነትህን ከከፍታው ላይ ለማውጣት ስንት ብር ይፈልጋል? የስንት ሚሊዮን ብር ኢንቨስትመንት ይፈልጋል? ስንት ቀን ተመላልሰህ ላይሰንስ ማውጣት አለብህ ወንድነትህ ላይ ለመስራት? ወንድነት አንተ ውስጥ ያለ አይደለም? እሱ ማሳደግ አትችልም? ወንድነትህን፣ የተሰጠህን ወንድነት ከወንድነት ልኩ፣ ከወንድነት ማማው፣ ከወንድነት ቁናው ላይ መስቀል አትችልም? እኛ እንደምንለው አባወራ ማድረግ አትችልም? ወንድነትህን ወደዛ ማንነት ካሳደግከው ምን ማድረግ እንደምትችል ፍንትው ብሎ ይታያል። ሲጀመር ግን ማድረግ የምትችልበትን፣ ጽድቅ የምትሰራበትን ወንድነት አንተ አውቃለሁ ብለህ በታጀርክበት ትዕቢት እብሪትህ ንቀህ ጥለኸዋል።
ቀብረኸዋል። በእርግጥ በአንድ ጎኑ አንተ ብቻ አይፈረድብህም። ምክንያቱም ይሄ ጽድቅ የምትሰራበት ጽድቅ እንድትሰራበት የተሰጠው ወንድነትህን ራሱ እንድትንቀው፣ እንድትጥለው፣ እንድትቀብረውም እንደዛ ማድረጉም ራሱ ደግሞ ጽድቅ እንደሆነ የመከሩ ያስተማሩ ሰዎች አሉ። ስለዚህ አቅመቢስነት ተወዳጅተዋል። ደካማ ጎስቋላ መሆን ተወዳጅተዋል። አላዛኝ ነፍራቃ መሆን ተወዳጅተዋል። ዘወትር ተገፋ፣ ዘወትር ተደፋ፣ ተደፋው ብሎ መነፋረቅ ተወዳጅተዋል። ይሄ መነፋረቁ ብቻ አይደለም እኮ መነፋረቁም ጭምር ጽድቅ እንደሆነ የጋቱ ሰዎች በጣም ብዙ ናቸው። አልቅሶ የሚነፋረቀውን አላዝኖ የሚነፋረቀው መነፋረቁ ጠላቶቹን እንባው ወርዶ ጎርፍ ሆኖ ጠላቶቹን እንደሚያጠፋቸው፣ እሳት ሆኖ እንደሚያነዳቸው፣ እንደሚያቃጥላቸው የጠላት መሳቂያና መሳለቂያ ያደርጉታል። ወንድም አለ ምንም ማድረግ አልችልም አትበለኝ። ባይሆን ምን ማድረግ እችላለሁ ብለህ ጠይቀኝ። ማድረግ የምትችለው አንድ ነገር እንዳለ እነግርሃለሁ። እሱም ደግሞ ቢያንስ ወንድ መሆን ትችላለህ። ወንድነትህን ከገበያ አትገዛውም። ወንድ ለመሆን የሚሊዮን ብር ኢንቨስትመንት አይፈልግም። ወንድነትህን ከዱባይ አታስመጣውም። ወንድነትህን ከቻይና አታስመጣውም። ወንድነትህን ከጓሮ አቆፍረው። ኢትስ ኢን ዩ። በአንተ ውስጥ ያለ አንተ ነው። አንተ ውስጥ ያለ ነው። ያለ ምክንያት በቢላ ዝም ብሎ የተሰጠህ አይደለም እኮ በዓላማ የተሰጠህ ነው። ጽድቅ እንድትሰራበት የተሰጠህ ነው። ሌላ ነገር እንዲሆን እኮ አይደለም ወንድነትህ። ስለዚህ እወቀው። መጀመሪያ ምንም ማድረግ አልችልም ከማለት ቢያንስ ወንድ ማድረግ የምትችለው ነገር ሲመጣ ማድረግ የሚገባህ ነገር ሲመጣ ማድረግ የምትችልበት አቅም ላይኖር ይችላል። ማድረግ የምትችልበት አቅም ደግሞ መሰረታዊው ወንድነትህ ነው። ሌላ ሁሉ ከአንተ ውጭ ያለ ነው። የሆነ አካል የሚያመጣው፣ የሆነ ጊዜ የሚመጣ፣ የሆነ ጊዜ የሚሄድ፣ የሆነ አካል የሚወስደው ገንዘቡም፣ ስልጣኑም፣ ሀብቱም፣ ንብረቱም፣ ልጆቹም፣ ቤተሰቡም ሁሉም ከአንተ ውጭ ያለ ነገር ነው። ስለዚህ እነዚህ ነገሮች አቆያቸው። መጀመሪያ ከእይታ አርቃቸው። መጀመሪያ አያስፈልጉም፣ ጭራሽ አትፈልጋቸውም፣ አያስፈልጉም እያልኩ እየናኩኝ አይደለም። ነገር ግን ምንም ማድረግ አልችልም ሳትል ምን ማድረግ እችላለሁ ብለህ ከጠየቀኝ አንድ ነገር ማድረግ ትችላለህ። እሱም ደግሞ ወንድ መሆን ትችላለህ ስልህ በአንተ ዘንድ ወንድነት እንዳለ እየነገርኩ ነው። ወንድነት ተፈጥሮ እንዳለ እየነገርኩ ነው። ነገር ግን እውነትን መስማት፣ እውነትን ማወቅ፣ እውነትን መሸከም፣ እውነትን መታጠቅ የሚችል ወንድነትህን በጣልክበት ወንድ መሆን አትችልም። ስለዚህ እውነትን መሸከም መልመድ አለብህ። እውነትን መስማት መልመድ አለብህ። ከአስመሳይነት መራቅ አለብህ። አስመሳይነት እንደ ብልሃት፣ እንደ ጥበብ፣ በተለይም ደግሞ እንደ መንፈሳዊነት በሚነገርበት ጊዜና ዘመን ላይ አሁን ከዛ ከአስመሳይነት መራቅ መቻል አለብህ። የምትኖረው መንፈሳዊ ህይወት ከአስመሳይነት የራቀ መሆን መቻል አለበት። የምትኖረው ህይወት ከዛ ከአስመሳይነት የራቀ መሆን መቻል አለበት። ወንድነትህን እንደገና ማደስ እንድትችል፣ ተፈጥሮን ማምጣት እንድትችል። እንደዛ ስታደርግ ወንድነትህን ስታውቀው፣ ስታበለጽገው፣ ስታሳድገው ጽድቅ ትሰራበት ዘንድ ትችላለህ። አንድም ደግሞ እውነትን ታጥቀህ ጽድቅ ልትሰራበት፣ እውነትህን ሰንቀህ ጽድቅ ልትሰራበት የሚገባ ወንድነት ተፈጥሮን ካላወቅበት፣ አዎ ምንም ማድረግ አትችልም አሁንም ቢሆን። ስለዚህ አንድ ነገር ማድረግ ትችላለህ፣ ወንድ መሆን ትችላለህ። ወንድነትን ተፈጥሮን ማወቅ፣ ያ ያወቅከውን ወንድነት ተፈጥሮን የኔ ነው ብሎ መግዛት፣ እሱ ላይ መሰልጠን፣ እሱን ማበልጸግ። ከዛ በኋላ ግዳጁ ሲመጣ ማንም ሰው ይህን ስራ ያን ስራ ብሎ አይጠቁምም። ይህን አድርግ ያንን አድርግ፣ ይህን አታድርግ ያንን አታድርግ ብሎ አይጠቁምም። ምክንያቱም ትጥቁን፣ ስጦታውን፣ ሚናውን ለይተኸዋል፣ አውቀኸዋል፣ በልጽገህበታልና። ስለዚህ ምንም ማድረግ አልችልም አትበለኝ ወንድም አለ። ማድረግማ ትችላለህ። ለሚስትህ፣ ለልጆችህ፣ ለቤተሰብህ፣ ለማህበረሰብህ፣ ለቤተክርስቲያንህ፣ ለሀገርህ፣ ለዓለምህ የምትሰጣት የተጎሳቆለ አቅመቢስ፣ ደካማ፣ ነጭናጫ፣ አላዛኝ፣ ነፍራቃ፣ ብሶተኛ፣ ወኔ ቢስ ወንድነትን መሆን የለበትም። ምን በወጣቸው? ለምን ትሰጣቸዋል? ሲጀምርስ ደግሞ አባትህ ወንድነትን ሲሰጥህ እንደዚህ አቅመቢስ፣ ደካማ፣ ጎስቋላ፣ አላዛኝ፣ ነፍራቃ፣ ወኔ ቢስ አድርገህ እንድታበላሸው እንድታነትበው ነው እንዴ? ይልቁንስ እኮ እሱ ላይ ሰርተህ እሱ ላይ በልጽገህ አሳይልኸው ጽድቅ እንድትሰራበት፣ እሱ ላይ ደክመህ እሱ ላይ ወጥተህ እሱ ላይ ወርደህ አውቀኸው ወንድ የወንድ ቁና ሆነህ
መራራው ዓለምን እንድታጣፍጥበት፣ አልጫው ዓለምን እንድታጣፍጥበት፣ ጽድቅ እንድትሰራበት፣ ፍትህ እንድታሰፍንበት ነው እኮ የተሰጠህ። ስለዚህ ሌላ ተጨማሪ ነገር አታስብ። ገንዘብ የለኝም፣ እውቀት የለኝም፣ መኪና የለኝም፣ ቤት ንብረት የለኝም አትበል። መጀመሪያ ወንድ መሆን አያቅትህም። የስንት ሚሊዮን ብር ኢንቨስትመንት ይፈልጋል ወንድ ለመሆን? ከመርካቶ መግዛት ይፈልጋል? ከጓሮ መቆፈር ይፈልጋል? መንግስት መቀየር አለበት አንተ ወንድ እንድትሆን። ወንድነት አንተ ውስጥ ያለ አይደለም? እንዳታውቀው ማን ከለከለ? እንዳትገዛው ያንተ እንዳታረገው ኦውን እንዳታረገው ማን ከለከለ? እንዳትሰለጥንበት ማን ከለከለ? እንዳታበለጸገው ማን ከለከለ? እንዳታሳይለው ማን ከለከለ? ሰበብ አትደርድር። ምንም ማድረግ አልችልም አትበለኝ። ምንም ማድረግ አንችልም አትበለኝ። ምን ማድረግ እንችላለን? ይበልጡንም ደግሞ እኔ ምን ማድረግ እችላለሁ በለኝ። እኔ ደግሞ አንዳች ነገር ማድረግ ትችላለህ እልሃለሁ። እሱም ደግሞ ቢያንስ ወንድ መሆን ትችላለህ። ቢያንስ የተሰጠህን ጸጋ ማወቅ፣ መሰልጠን፣ በሱ ላይ መበልጸግ ትችላለህ። የተሰጠህን ነገር ዘርተህ አብዝተህ ከዛ ከዘራኸው ካበዛኸው ከፋፋው ስብስቡን መርጠህ እውነትና ጽድቅን ፍትህን ለተራበችው ዓለም መሰዋት ትችላለህ። ማከለከለህ? ይህን ማድረግ ምን ይጠይቃል? ማስትሬትና ዶክትሬት ይፈልጋል? ይህን ለማድረግ 100 ሚሊዮን ብር ይፈልጋል? ይህን ለማድረግ መንግስት መቀየር አለበት? ይህን ለማድረግ ሃይማኖት መቀየር አለበት? ተፈጥሮ እኮ ነው። ሰውነት ተፈጥሮ፣ ወንድነት መክሊት ስጦታ እኮ ነው በአንተ ውስጥ ያለ። ምንም ማድረግ አልችልም አትበለኝ ወንድም አለ። ምንም ማድረግ አልችልም አትበለኝ። ምን ማድረግ እችላለሁ ብለህ ጠይቀኝ። እኔ ደግሞ አንዳች ነገር ማድረግ ትችላለህ እልሃለሁ። እሱም ደግሞ ቢያንስ ወንድ መሆን ትችላለህ። ወንድ ሁን። ዓለም ወንድነት ላይ ዘመቻ ይዛለች። ወንድነትን አልጫ ለማድረግ፣ ወንድነትን ደካማ ጎስቋላ ለማድረግ ዘመቻ ይዛለች። ምክንያቱም እንደዚህ አይነቱ ወንድነቱን አውቆ በወንድነቱ ላይ ሰልጥኖ በወንድነቱ በልጽጎ የተገኘው ወንድ የወንድ ቁና ሚስቴ፣ ቤተሰቤ፣ ቤተክርስቲያኔ፣ ሀገሬ፣ ድንበሬ፣ ትውፊቴ፣ ባህሌ ሲል ጥብቅና መቆም የሚችል አርበኛ ይወጣዋል። የሰውን ዘር በባርነት ለማሳደር ለመንዳት የምትፈልገው ዓለም ደግሞ እንደዚህ አይነቱን ወንድ አትፈልገውም። እንደዚህ አይነቱን አባወራ አትፈልገውም። ስለዚህ ወንድ መሆን ትችላለህ። ከሚያላዝኑት ጋር አብረህ ከማላዘን፣ ማላዘንና መነፋረቅን ጽድቅ ነው ብለው ከሚያወሩት ጋር አብረህ ከመነፋረቅ፣ መነፋረቃቸው የጠላትን ወገብ ይቆርጣል ብለው ከሚመጻደቁ እብሪተኞች ጋር አብረህ በእብሪት ከመታጀርና ተጠርንገህ ከመጥፋት ወንድ መሆን ትችላለህ። ወንድ እንዳትሆን የሚከለክል ምንድን ነው? ያውቃለሁ እብሪት፣ አውቃለሁ ከኔ በላይ ምን አዋቂ አለ የሚል እብሪት። ምን ማድረግ እችላለሁ ብለህ በትህትና ከጠየቀኝ እነግርሃለሁ፣ ወንድ መሆን ትችላለህ። ደግሜ ደጋግሜ እለካለሁ፣ ወንድ መሆን ትችላለህ። ወንድነት የሚሰለብበት ቦታ ከመዋል ቅር። ወንድነት አስመሳይነት ነው ብሎ ከሚያስተምሩ ሰዎች ተለይ። ጃንደርብነትን፣ ስልብነትን ወንድነት ነው ብሎ ከሚያስተምሩ ጉባኤ ተለይ። ጃንደርብነት ስልብነት ነው ብሎ ሲያስተምሩ አልሰማም ብለህ ስትወጣ በር ላይ ጠብቀው ወንድነት እናስተምርህ ብለው ራሳቸው ማሊያ ቀይረው ሲመጡ ንቃባቸው። ሸፍጥ ነው እየተሰራ ያለው። አንበሳ ሸፍጥ ነው እየተሰራ ያለው። ትውልዱ ወንድ እንዲሆን አይፈለግም። በተለይም ደግሞ ወንዱ የአባቱን ፈለግ ተከትሎ የአባቶቹን ፈለግ ተከትሎ ወንድ ቆራጥ፣ ቆፍጣና፣ ጀግና፣ ኃይለኛ፣ ጠንካራ፣ ወኔያም ድለኛ እንዲሆን አይፈለግም። ነገርኩ። ለሚስትህ፣ ለልጆችህ፣ ለቤተሰብህ፣ ለማህበረሰብህ፣ ለቤተ ክርስቲያን፣ ለሀገር የምትሰጣቸው ውዱ ምትክ የማይገኝለት ስጦታ አባቴ የሰጠህ ይህ ወንድነትህ ነው። እሱም ደግሞ አውቀህ ሰልጥነህበት አበልጽገኸው ከከፍተኛ ልዕልና ላይ አድርሰኸው እንጂ ጎስቋላ፣ ደካማ፣ ነፍራቃ፣ አቅመቢስ አድርገኸው ምን ያደርግላቸዋል? ሚስት ምን ያደርግላታል? አንድ አቅመቢስ፣ ደካማ፣ ጎስቋላ፣ ተገፋው፣ ተደፋው ምን ታደርግላታለህ? ልጆች ምን ያደርጉላል? ምን ታደርግላቸዋለህ? አባታቸው ምንም የወንድነት አርአያ መሆን የማይችል
አቅመቢስነቱን፣ ደካማነቱን፣ ጎስቋላነቱን እንደ ጽድቅ የሚቆጥር እንደ መንፈሳዊ ሕይወት እንደ ዘመናዊነት የሚቆጥር ባርነትን ከማውረስ ውጭ ምን ታስተምራቸዋለህ? ንገረኝ እስኪ። ለሀገርስ ምን ታደርግላታለህ? ለቤተክርስቲያንስ ምን ታደርግላታለህ? ለዓለምስ ምን ታደርግላታለህ? የመረራትን የሰለቻትን ኢፍትሐዊነት የመረራትን የሰለቻትን አልጫ የሆነባትን ኃጢአት የሰለጠነባትን ዓለም ልታጣፍጥላት አትችልም። ምንም ልታደርግላት አትችልም። ይህ በእኛ በኢትዮጵያውያን ታሪክ ውስጥ በእኛ ስልህ የእኛን ኮንቴክስት ላንሳ ብዬ የእኛን አውድ ልጥቀስ ብዬ ነው። በእኛ ኢትዮጵያውያን ታሪክ ውስጥ ያልነበረ ታሪክ ነው። ያልነበረ ያልተጠቀሰ አልነበረም እንደዚህ አይነት ነገር። በተለይ ደግሞ ሶሻሊዝም ማርክሳዊ ሶሻሊዝም ሲመጣ የካርል ማርክስ አድናቂዎች ሲመጡ ነገር ዓለሙን ሲበርዙት፣ ነገር ዓለሙ ማለት ትምህርቱን፣ ያስኳላውን፣ መንፈሳዊውን፣ የህዝቡን ግንኙነት፣ ማህበራዊ ህይወቱን ሲበርዙት የመጣ ነገር ነው። ትላንትና የመጡ የተማሩ ሊቃውንት ናቸው እንደዚህ አይነት ነገር የፈጠሩት። አቅመቢስነት፣ ደካማነት፣ ጎስቋላነት መንፈሳዊነት ነው ተብሎ እየተነገረን ወንዱ ከወንድነት ርቆ እንዲቀመጥ በባርነት እንዲወዘት የተደረገበት ነገር። ወንዱ ተፈጥሮውን አውቆ በተፈጥሮ ላይ ሰልጥኖ ከራሱ አልፎ ሚስቱን፣ ልጆቹን፣ ቤተሰቡን፣ ማህበረሰቡን ሊመራ ሲገባ አንድ ሚስቱን መምራት የማይችል እንከፍ፣ ምስኪን፣ ጅላጅል የተደረገው ሆን ተብሎ ነው። በነዛ በማርክሳውያን የአስኳላም ሆነ የመንፈሳዊ መምህራን አሁንንም ያንኑ ነገር ያደርጉታል። አሁንም ያንኑ ነገር ይፈጽማሉ። እኔ ግን ለአንተ እየነገርኩ ነው። እና ይህ ሁሉ ነገር እየሆነ ሳለ መንግስት እንደዚህ ሊቃውንቱ እንደዚህ የአየር ንብረቱ እንደዚህ ዩናይትድ ኔሽን እንደዚህ እየሆነ ምን ማድረግ እችላለሁ? ምን ማድረግ እችላለሁ ትላለህ? በትህትና ትጠይቃለህ። እንግዲያውስ አንድ ነገር ማድረግ እንደምትችል እነግርሃለሁ። እሱም ወንድ መሆን ትችላለህ። ወንድ መሆን ትችላለህ። ደፋር እንዳትሆን፣ ጠንካራ እንዳትሆን፣ ስልጡን እንዳትሆን፣ ኃይለኛ እንዳትሆን፣ ወኔያም እንዳትሆን፣ ድለኛ እንዳትሆን፣ ቆራጥ እንዳትሆን፣ ቆፍጣና እንዳትሆን ማንም ይከለክልህ። ከገበያ ትገዛዋለህ። ከገበያ ልትገዛው ብለህ ብር ቸገረ። ከጓሮ ልትቆፍረው ፈለግ። ከዱባይ ልታስመጣው፣ ከቻይና ልታስመጣው ፈለግ። በእርግጥ አርያ ሊኖር ይገባ ነበር። አርያ ከሌለ፣ ይህንን የሚያሳይ አባት፣ ታላቅ ወንድም፣ ጓደኛ ከሌለ ይህንን የሚያሳዩ ሰዎች ፈልግ። የአባወራ ቴሌግራም ገጽ አለልህ፣ ፌስቡክ ገጽ አለልህ፣ ዩቲዩብ ቻናል አለልህ። አንብብ፣ ስማ፣ ጠይቅ። ምንም ማድረግ አልችልም ብሎ ማላዝን ለልጆች ባርነት ማውረስ ነው። ማድረግማ ትችላለህ። ወንዱ ወንድነቱ መለወጥ አለበት ተብሎ አዋጅ ወጥቶ ፖሊሲ ተቀርጾ ነገ ይመጣልሃል። ወንዱ ወንድነቱ መለወጥ አለበት ተብሎ ነገ መንፈሳዊ ትምህርት ተብሎ ለነገሩ ዛሬም አለ። ጃንደርብነትን የሚያስተምሩ፣ ስልብነትን የሚያስተምሩ፣ እንደ ወንድነት የሚያስተምሩ አሉ። ቀድሜ እንደነገርኩ ደግሞ ማሊያ ቀይረው ደግሞ ወንድነትን ደግሞ ሊያስተምሩ እዛ ጃንደርብነት ቦታ ላይ ጠዋፍ ያበሩ ሻማ የለኮሱት ደግሞ ማሊያ ቀይረው ደግሞ ወንድነት እናስተምርሃለን ይለዋል። ስለዚህ ትውልዱ ከአባቶቹ ትውፊት ርቆ አባቶችን በማይመስል መልኩ ወንድነቱን እንዲጠላው እየተደረገ ነው። ምን ማድረግ ትችላለህ? ወንድ መሆን። the only remedy ብቸኛው መፍትሄ፣ ብቸኛው ሶሉሽን እሱ ነው። ያለ ድርድር ወንድ መሆን። ወንድ ስትሆን ወንድነትህን የጠሉ እነሱ ምንም ብታረግ ወዳጆች አይደሉም። አስመሳይ ወዳደሮች፣ አንተን ምክንያት አድርገው አንተን ተጠግተው የሚግጡህ በአፍጢም የተደፉ ወዳደሮች ናቸው። whoever they are ማንም ቢሆኑ፣ እህትህም፣ ሚስትህም፣ ልጆችህም፣ ጓደኛህም፣ እናትህም፣ አባትህም ማንም ቢሆኑ ተፈጥሯዊ ወንድነትህን አባት የሰጠህን ጸጋ ስታሳድገው፣ ስታበለጽገው፣ ስታሳይለው፣ ኃይለኛ ስትሆንበት፣ በዛም ደግሞ ጽድቁን ስትሰራበት፣ ፍትህ ስታሰፍንበት ፊታቸው የሚቀላ ከሆነ ድሮንም እነሱ ወዳጆች አይደሉም። ስለዚህ ምን ማድረግ እችላለሁ ካልከኝ በትህትና ወንድም አለ ወንድ መሆን ትችላለህ። አውቃለሁ ብለህ በታጀርክበት እብሪት ከመጥፋትህ በፊት ምዕራባውያን ጠፍተዋል፣ እንግሊዛውያን ጠፍተዋል፣ ካናዳውያን ጠፍተዋል፣ አሜሪካውያን ጠፍተዋል፣ አውስትራሊያውያን እንደዛው የውር ድንብር ነው የሚንተፋተፉት። ላይክ ጠፍተዋል ስለ እንግዲህ አገሪቷ ፈራርሳ ምናምን ሰው የለው ምናምን ብለህ አታስብ። ግን እንግሊዛውያን እንግሊዛዊ የሚያሰኛቸውን ማንነት አጥተዋል። ዘር መተካት እስኪያቅታቸው ድረስ የራሳቸው ልጆች መረን ወጥተው ተበላሽተዋል። እንግሊዝን መታደግ የሚችል በአሁኑ ሰዓት ከውጭ የሚመጣው ስደተኛው ብቻ ነው። የራሳቸው ዜጎች ለምን አስቀድሞ እንደዚህ በተጋቱት ወንድነትን አጥልሽተው ኮንነው ባስተማሯቸው መምህራን
ወንድነታቸውን ጥለው ነበርና ዛሬ ላይ ጊዜ ረፍዶባቸዋል። እኛም ወደዚያ ሆነን መስማት የሚፈልግ ትውልድ፣ መለወጥ የሚፈልግ ትውልድ፣ ራሱ ላይ መስራት የሚፈልግ ትውልድ እስካልመጣ ድረስ እና ምን ማድረግ እችላለሁ? ሻው እውነት በትህትና ጠይቀኸኛል። ምን ማድረግ እችላለሁ አልክ? አንድ ነገር ልንገርህ፣ ወንድ መሆን ትችላለህ አልኩ። ወንድነት ከገበያ የምትገዛው አይደለም። ወንድነት ከመርካቶ የምታመጣው አይደለም። ወንድነት ከዱባይ የምታመጣው አይደለም። ወንድነት ከጓሮ የምትቆፍረው አይደለም። አንተ ውስጥ ያለ አንተን የሚያክል አንተን የሆነ ነው። እወቀው። ወንድነት ጽድቅ የምትሰራው በሱ ነው፣ በገንዘብ አይደለም፣ በስልጣን አይደለም። እነዚህ በኋላ የሚመጡ ናቸው። በዛ በገነባኸው መሰረት በሆነው ምሰሶ በሆነው ላይ የሚጫኑ የሚጨመሩ ናቸው። ጭራሽ አያስፈልጉም እያልኩ አይደለም። በሱ ላይ የሚጫኑ የሚጨመሩ ናቸው። ያ ምሰሶ የሆነ መሰረት የሆነ ተፈጥሮ ማንነት ወንድነት በሌለበት በወደቀበት በተጎሳቀለበት አቅመቢስ በሆነበት አላዛኝና ነፍራቃ በሆነበት ገንዘቡም ስልጣኑም ሌላውም ቢመጣ ኩነኔ ትፈጽምበት እንጂ ምንም ጽድቅ አሰራበት ምንም። አየነው እኮ መንግስት ተለዋወጠ፣ ተጨቆኑን ያሉት መጡ፣ ሌሎች ደግሞ መጡ፣ ሌሎች ደግሞ መጡ። አየነው። ስለዚህ እውነትን መሸከም የሚችል በእውነት መቆም የሚችል ስለ እውነት መቆም የሚችል ወንድነት ላይ ስራ። ከአስመሳይነት ራቅ፣ ከወዳደርነት ራቅ። አስመሳይነትን ወዳደርነትን እንደ ጽድቅ ከሚያስተምሩ ራቅ፣ ተለይ። አንድም ደግሞ እውነትን ታጥቀ ጽድቅ የምትሰራበትን ወንድነት ገንባ። ይህ ባልሆነበት ሁኔታ በእርግጥ ምንም ማድረግ አትችልም። በእርግጥ ምንም ማድረግ አትችልም። ይህ ተፈጥሮህን ስጦታህን ራስክን ባልተቀበልክበት ባላሳደግክበት ሁኔታ ምንም ማድረግ አትችልም። ተስፋ መቁረጥ ነው እድል ፈንታ። አቅመቢስ ደካማ መሆን ነው እድል ፈንታ። ከዛ ደግሞ እያለቀሱ እየተነፋረቁ በባርነት መኖር ራስህ ብቻ ሳይሆን ልጆችን በባርነት እንዲኖሩ አሳልፎ መስጠት ነው እድል ፈንታ። ይህ ሲሆን ታዲያ አያቶቻችን ቅድመ አያቶቻችን እንዴት ያዙ፣ ልጆቻችን በእኛ እንዴት ይሸማቀቁ። ምንም እኮ ተጨማሪ አያስፈልግም ነበር። አንድ ራሳችንን አንድ ተፈጥሯችንን አውቀን እሱ ላይ መስራት በሱ ጽድቅ መፈጸም ስንችል ሰበባ ሰበብ ደርድረን ምንም ማድረግ አንችልም ብለን ባርነት ስንሰጣቸው ምን ያክል ያፍሩ። ምንም ማድረግ አልችልም አትበለኝ ወንድም አለ። ማድረግ ትችላለህ። አልጫ የሆነችውን መራራ የሆነችውን ዓለም የምታጣፍጥበት እውነትን ይዘህ እውነትን ታጥቀህ ጽድቅን ፈጽመህ ፍትህ አስፍነህ የምታልፍበት ወንድነት ስጦታ አንተ ውስጥ አለ፣ ክንድ ውስጥ አለ፣ ልብ ውስጥ አለ፣ ወኔ ውስጥ አለ፣ ደም ውስጥ አለ። ትላንት የመጡ ሆዳደሮች እሱ ኩነኔ ያሰራሃል ብለው ሲያጥላሉብህ፣ ሲያስጥሉ፣ ሲያስቀብሩ ስጋን እንጨት አጥንተን ነጋጥ እንዲመቻቸው ነበር። ምንም ማድረግ አልችልም ትላለህ። አሁን ምን ማድረግ እችላለሁ ብለሃል። አንድ ነገር መሆን ትችላለህ። ወጪ የማይፈልግ ገንዘብ የማይፈልግ ዘመድ የማይፈልግ ስልጣን የማይፈልግ ዝና የማይፈልግ አንድ ነገር መሆን ትችላለህ። የሚወድህ አባት የሰጠህን ወንድነት አውቀህ ገዝተህ በሱ ላይ መሰልጠን፣ እሱን ማሳደግ፣ ማበልጸግ። ከዛስ በኋላ ምንም አልነግርህም። ይህን አድርግ ያንን አድርግ አልልህ። ይኖዊት ታውቀዋለህ፣ ትደርስበታለህ። አሁን የጎደለህ እሱ ብቻ ነው፣ ወንድ መሆን። በወንድነት ልኩ በወንድነት ወጉ ተሰርተህ ደፋር፣ ጠንካራ፣ ስልጡን፣ ኃይለኛ፣ ኃላፊነት የሚሰማው ተጠያቂነትን መሸከም የሚችል ወኔያም፣ ቆራጥ፣ ቆፍጣና፣ መከራን የሚጨልጣት መሆን ብቻ ነው የሚቀርህ። አሁን ምን ማድረግ እንዳለብህ ገብቶሃል። ስለዚህ አንብብ። በርካታ ጽሁፎች አሉ፣ በብዙ ሺህ የሚቆጠሩ ጽሁፎች አሉ ስለ ወንድነት። ምንም የማታውቅ ከሆነ ምን ማድረግ እንዳለብህ እስካላወቅህ ድረስ ምንም ማድረግ የለብኝም ብለህ የምትሳቀቅ እስከሆነ ድረስ ይህንን አድርግ ይህንን መሆን ትችላለህ ስትባል አንተ አታውቅም እኔ አውቃለሁ በሚል እብሪት ታጅረህ አትወጠር። ትዕቢት ውድቀትን፣ የእብሪትን መንፈስ ጥፋትን ትቀድማለች እንዲል መጽሐፍ። ውድቀታችንን እያመጣ ያለው ይሄ እብሪታችን ነው። እናውቃለን ብለን የታጀርንበት ከኛ ወዲያ መንፈሳዊ፣ ከኛ ወዲያ አዋቂ፣ ከኛ ወዲያ ጠማቂ ማንም የለም ብለን የታጀርንበት እብሪታችን ነው። ታናሹ ወንድምህ ሲሰማ እሺ ብለህ ስማ። እየጎዳን እየበደለን ያለው ከአባቶቻችን መንገድ ወጥተን ያፈነገጥንበት
ክርስትናውም እኮ አለን ለስሙ፣ ወንድነታችን ግን የለም። እነሱ ሀገር የገነቡበት፣ ትውፊት ያስቀጠሉበት፣ ማህበረሰባቸውን የጠበቁበት፣ ድንበር የጠበቁበት ወንድነታቸው እኛ ጋር ሲደርስ ግን ተጥሏል፣ ተንቋል። ስለዚህ ወንድም መሆን ትችላለህ። ወንድም አለም ምን ማድረግ እችላለሁ ብለኸኛል። ወንድም መሆን ትችላለህ። አንብብ፣ ጥያቄ ካለ ጠይቅ። ከአስመሳዮች፣ ከወዳደሮች፣ ከአታላዮች ራቅ። አስመሳይነት ወንድነትን አይገነባምና። በርታልኝ ወንድም አለም።